ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ የዕለተ ማክሰኞ ህዳር 9 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ በኢትዮጵያ አስተናጋጅነት እየተከናወነ ይገኛል። የምድብ ሁለተኛ ጨዋታዎች በዛሬው ዕለት በአዲስ አበባ አበበ ቢቂላ ስቴዲየም እና በድሬዳዋ ኢንተርናሽናል ስቴዲየም እንደዚሁ ቀጥለው ተከናውነዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዛሬ ከደቡብ ሱዳን አቻው ጋር ባደረገው ጨዋታ 4-1 በሆነ ውጤት በማሸነፍ ተከታታይ ድሉን ማስመዝገብ ችሏል። የምድቡ መሪ የሚያደርገውን ውጤት ነው በዛሬው ዕለት ማስመዝገብ የቻለው። ለተመልካች ፍጹም ማራኪ በነበረው እንቅስቃሴ የኢትዮጵያ ብሔራዊ ቡድን ወይም ቀይ ቀበሮዎቹ 4-1 በሆነ ውጤት እንዲያሸንፉ ኳሶችን ከመረብ በማሳረፍ ማስቆጠር የቻሉት ተጫዋቾች ዳዊት ካሳው 3 ግቦችን ከመረብ አሳርፎ አትሪክ መስራት ችሏል። በዛሬው እንቅስቃሴ ማለት ነው። ባሳለፍነው የምድቡ የመጀመሪያ ጨዋታ ላይ ከሩዋንዳ ጋር በነበራቸው እንቅስቃሴ እንደምናስታውሰው ይሄ ተጫዋች 1 ግብ ማስቆጠሩ የሚታወስ ነው። እንግዲህ የኢትዮጵያ ብሔራዊ ቡድን ቀሪ 1 ግብ ደግሞ እንደዚሁ እኔው ስለሺ 55ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። ለደቡብ ሱዳን የማስተዛዘኛውን ብቸኛውን ግብ ደግሞ 78ኛው ደቂቃ ላይ ፓኖም ጆ እንደዚሁ በፍጹም ቅጣት ምት ከመረብ አሳርፏል። ጨዋታውም በኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን 4-1 አሸናፊነት እንደዚሁ ፍጻሜውን አግኝቷል ማለት ነው። የኢትዮጵያ ብሔራዊ ቡድን 6 ነጥቦችን ይዞ ምድብ 1ን በቀዳሚነት እየመራ ይገኛል። በቀጣይ ዕለተ አርብ ቀን 10 ሰዓት ላይ የሶማሊያ ብሔራዊ ቡድንን የምድቡን የመጨረሻ ጨዋታ እንደዚሁ የሚገጥም ነው የሚሆነው። ይቅርታ 3ኛ ጨዋታው ማለት ነው። ቀጣይ 1 ጨዋታ ይቀረዋል ማለት ነው። እስካሁን ድረስ ያለው የኢትዮጵያ ብሔራዊ ቡድን ጉዞ እጅግ በጣም አስደናቂ ነው። አሜሪካዊው አሰልጣኝ ቤንጃሚን ዚመር ብሔራዊ ቡድኑን የቀረጹበት ሂደት በጣም እየተደነቀላቸው ይገኛል። ዛሬም ከተወሰኑ ግድፈቶች ባሻገር የብሔራዊ ቡድኑ እንቅስቃሴ እጅግ በጣም ማራኪ ነው። በመጀመሪያውም ጨዋታ ላይ አበረታች ነገሮችን እንደተመለከትን ወደ እናንተ መረጃዎችን ስናደርስ ነበርና አሁን ደግሞ እዚሁ መዲናችን አዲስ አበባ ላይ ስለሆነ ውድድሩ በአቅራቢያ ያላችሁ በተለያዩ የቴሌቪዥን አማራጮችም እንደዚሁ ጨዋታዎቹ እየተላለፉ ስላሉ የብሔራዊ ቡድኑ የሚገኝበትን ቁመና በታበረታቷቸው ወጣቶቹ እንግዲህ የምንናፍቀውን ትልቁን ብሔራዊ ቡድን መጋቢ ይሆናሉ። ለዛም የሚመጥን ብቃት እንዳላቸው ተመልክተናል በዚህ እንቅስቃሴ ላይ ማለት ነውና ቀጣይ እንግዲህ ለታርብ ደግሞ የምድብ 3ኛ ጨዋታውን የኢትዮጵያ ብሔራዊ ቡድን የሚያከናውን ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ እናበቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። መልእክቶችን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞ መሰናዶን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን መረጃዎች ነው ወደ እናንተ የምናደርሰው። የአፍሪካ መረጃን እንደዚሁ መነሻ እናደርጋለን። የዛምቢያ የአሰልጣኝ ስታፍ አባላቶች የብሔራዊ ቡድኑ ማለት ነው የተመረዘ ምግብ እንደዚሁ ተመግበው ህመም ላይ እንደሚገኙ እየተገለጸ ነው የሚገኙት። የሀገሪቱ ትልልቅ ሚዲያ አውታሮች እንደዚሁ ይፋ በማድረግ ላይ ይገኛሉ። እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ ለመቀላቀል ከአፍሪካ ሀገራት ጋር በምድብ ማጣሪያ ጨዋታቸውን ሲያደርጉ ነበር። አስቀድመው የብሔራዊ ቡድኑ አሰልጣኝ የነበሩት የእንግሊዝ ፕሪሚየር ሊጉን ተሳታፊ ክለብ ቼልሲን ጨምሮ በተለያዩ ትልልቅ ሊጎች ላይ ሲያሰለጥኑ የምናውቃቸው የ70 ዓመቱ አንጋፋው አሰልጣኝ አብርሃም ግራንት ነበሩ የዛምቢያ ብሔራዊ ቡድንን ሲያሰለጥኑ የነበሩት ማለት ነው። ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ብሔራዊ ቡድኑን ማሳለፍ ባለመቻላቸው እንግዲህ በገዛ ፈቃዳቸው ስራቸውን በቅርቡ መልቀቃቸውም የሚታወስ ነው። አሁን ላይ እንግዲህ የዚያው የዛምቢያ ብሔራዊ ቡድን የቀድሞ ተጫዋች ሞሰስ ሲቾን ብሔራዊ ቡድኑን ተረክበው በማሰልጠን ላይ ነው የሚገኙት። አሁን የተመረዘ ምግብ እንደዚሁ አጠቃላይ ስታፍ አባላቶች እንደዚሁ ተመግበው ህመም ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። እንግዲህ ከአንድ ወር በኋላ የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት ጅማሮውን የሚያደርግ ነው የሚሆነው። የዛምቢያ ብሔራዊ ቡድን ደግሞ እንደዚሁ ከተለያዩ የአፍሪካ ሀገራት ብሔራዊ ቡድኖች ጋር ተደልድላለች። ከኮሞሮስ፣ ማሊና እንደዚሁ አዘጋጇ ሀገር ሞሮኮ እዚህ ምድብ ላይ ይገኛሉና በቀጣይ ብሔራዊ ቡድኑ በሚያደርገው ዝግጅት ላይ እክል እንዳይሆንበት እየተሰጋ ነው የሚገኘው ማለት ነው። ሁሉም በተመረዘ ምግብ ህመም የገጠማቸው የአሰልጣኝ ስታፍ አባላቶች ዋና አሰልጣኙን ሞሰስ ሲቾንን ጨምሮ ማለት ነውና አሁን ላይ በማገገም ላይ እንደሚገኙ እንግዲህ የሀገሪቱ ትልልቅ የመገናኛ ብዙሃኖች በመዘገብ ላይ ነው የሚገኙት። ወደ ሌላኛው ወደ አውሮፓ ስንሻገር ደግሞ የአውሮፓ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክን ለመቀላቀል የ26ቱን ማለት ነው የምድብ ማጣሪያ ጨዋታቸውን በማከናወን ላይ ይገኛሉ። ዛሬ የመጨረሻ ጨዋታዎች ናቸው የሚከናወኑት በየምድቦቹ ማለት ነው። ከሚጠበቁ ጨዋታዎች መካከል እንደዚሁ ቱርክ ከስፔን ብሔራዊ ቡድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች አንደኛና ሁለተኛ ደረጃ ላይ ይገኛሉ። በእርግጥ የዛሬውን ጨዋታ ትልቅ የማሸነፍ ግምት የተሰጣት የስፔን ብሔራዊ ቡድን 15 ነጥቦችን ይዛ በቀዳሚነት ምድቡን እየመራች ነው የምትገኘው። ሁለተኛ ደረጃ ላይ የምትገኘው ደግሞ የቱርክ ብሔራዊ ቡድን እንደዚሁ 12 ነጥቦችን ይዛለች። ዛሬ ቱርክ የምታሸንፍ ከሆነ በነጥብ እኩል ይሆናሉ። ነገር ግን የግብ ልዩነታቸው ደግሞ በጣም የሰፋ ስለሆነ የስፔን ብሔራዊ ቡድን ከጨዋታው አንድ ነጥብ ቢያገኝም ያልፋል። አለበለዛም ደግሞ በጠባብ የግብ ልዩነት መሸነፍ በቀጥታ ምድቡን እየመራ የ2026ቱን የዓለም እግር ኳስ ዋንጫ የውድድር መድረክ እንዲቀላቀል ያደርገዋል ማለት ነው። ሌሎችም ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው። በምሽቱ የአውሮፓ ሀገራት ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማቅናት ማለት ነው የቤልጂየም ብሔራዊ ቡድንም እንደዚሁ ጨዋታውን የሚያከናውን ይሆናል ማለት ነው። ክቡራት ሌላኛው ምድብ ላይ ደግሞ እንደዚሁ የሚገኙት የነ ስዊዘርላንድ የነ ኮሶቮ ጨዋታ እንደዚሁም ስሎቫኒያን የመሳሰሉ ቡድኖች ደግሞ የሚገኙበት ምድብ አለ። ስዊዘርላንድ ከዛሬው ጨዋታ አንድ ነጥብ ማግኘት ከቻለች በቀጥታ ወደ ዓለም ዋንጫው ማለፍ ትችላለች። እንግዲህ በእንግሊዝ ፕሪሚየር ሊግ በጣም ዳግም መጥቶ ከሰንደርላንድ ጋር ጥሩ ነገር እያስመለከተ የሚገኘው የቀድሞ መድፈኛ ግራኒት ዣካ በዚህ ብሔራዊ ቡድን ስብስብ ውስጥ አለ። በባለፈውም ጨዋታ ጎል ማስቆጠሩ የሚታወስ ነው። ዛሬ እንግዲህ አንድ ነጥብ ማግኘት ከቻሉ በቀጥታ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ማለፍ የሚችሉበትን እድል ማመቻቸት ይችላሉ ማለት ነው። የስዊድን ብሔራዊ ቡድን በጣም እየተተቸ ነው የሚገኘው። እስካሁን ድረስ ካደረጋቸው 5 ጨዋታዎች አንዱንም ማሸነፍ አልቻለም። አንድ ነጥብ ብቻ ነው ማግኘት የቻለው። እንግዲህ ትልልቅ በእንግሊዝ ፕሪሚየር ሊግ ላይ የምናውቃቸው ስመጥር ተጫዋቾች አሉ። አሌክሳንደር ኢሳቅን እናገኛለን፣ ትውልደ ኤርትራዊው። እንደዚሁም ደግሞ የአርሰናሉ የፊት መስመር አጥቂ ቪክቶር ጆኬሬሽ፣ ከዛ ባለፈ ኤላንጋ እንደዚሁ በተመሳሳይ አለ። ያሪ ወይም ደግሞ ሌሎችም ተጫዋቾች በአውሮፓ ደረጃ የምናውቃቸው ትልልቅ ተጫዋቾችን የያዘው ስብስብ በአሰልጣኝ ግራም ፖተር እየተመራ እንግዲህ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ የማለፉ ነገር በጣም አጣብቂኝ ውስጥ ገብቷል። በእርግጥ በኔሽንስ ሊጉ ጥሩ ውጤት ስላላቸው ምናልባት በፕሌይኦፍ ተጫውተው ቀጣይ ዓለም ዋንጫውን የመሳተፍ እድል ሊኖራቸው ይችላል እያሉ ነው እየወጣ የሚገኘው። ኮሶቮ ግን አስገራሚ ብቃቷን በማስመልከት ላይ ትገኛለች ማለት ነው።
ይህንን መረጃ በዚህ እናጠናቅቃለን። አጫጭር ስፖርታዊ መረጃዎችን እናካትንላችሁና በቀጥታ የመረጃ ሰዓታችንን በዚሁ የምንፈጽም ነው የሚሆነው። መነሻችንን የምናደርገው እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ ከሀገራት ጨዋታዎች መልስ የፊታችን ቅዳሜ ጅማሮውን የሚያደርግ ነው የሚሆነው። በ12ኛ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ከሚከናወኑ ተጠባቂ 10 ጨዋታዎች መካከል እንደዚሁም አንደኛው ጨዋታ ከወዲሁ የበርካታ የእግር ኳሱን አፍቃሪያን ዘንድ እንደዚሁ አብዝቶ እየተናፈቀ ነው የሚገኘው የሰሜን ለንደን ደርቢ በሊጉ መሪ ክለብ አርሰናል እና እንደዚሁም 5ኛ ደረጃ ላይ በሚገኘው የከተማ ተቀናቃኙ ቶተንሃም ሆትስፐርስ መካከል የሚደረገው ጨዋታ ትኩረትን ስቧል። ይህንን ጨዋታ በመሃል ዳኝነት የሚመሩትም ዳኛ እንደዚሁ ኤፍኤው ይፋ አድርጓል ማለት ነው። በዚህም መሰረት የ40 ዓመቱ ማይክል ኦሊቨር ጨዋታውን ይመሩታል። ከአምና እኚህን ዳኛ የምናስታውሰው ወልቨርሃምፕተን ወንደረርስ ጋር አርሰናል በነበረው ጨዋታ ሉዊስ ስኬሊን እንደዚሁ በቀይ ካርድ ያስወጡበት መንገድ አሁንም ድረስ ትችት እንዲሰነዘርባቸው አድርጓልና የአርሰናል ደጋፊዎች ብዙም ደስተኛ አይደሉም በእኚህ ዳኛ ማለት ነውና ይህንን ተመልክተናል። የዚህ ጨዋታ ላይ ስቱዋርት አትዌል ደግሞ በቫር ዳኝነት እንደዚሁ እንደሚሰየሙ ተገልጿል ማለት ነው። የፊታችን እሁድ ምሽት 1 ሰዓት ከ30 ላይ በኤምሬትስ ስቴዲየም ይደረጋል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 8 ነው። አርሰናል 26 ነጥቦችን ይዞ በቀዳሚነት የደረጃ ሰንጠረዡን እንደዚሁ ትራክ እየመራ ይገኛል። ቶተንሃም ሆትስፐርስ ደግሞ በ8 ነጥቦች ዝቅ ብሎ እንደዚሁ 5ኛ ደረጃ ላይ ነው የሚገኘው። ከባድ ፍልሚያ ያደርጉበታል ተብሎ በሚገመተው ጨዋታ አርሰናል አንዳንድ ወሳኝ ተጫዋቾች በጉዳት ምክንያት ለሀገራት ግልጋሎት ያደርጉበት እንቅስቃሴ እንደዚሁ ጉዳት ማስተናገዳቸው ደግሞ የበለጠ ጨዋታውን እንዲጠበቅ አድርጎታል። ተመጣጣኝ ፉክክር ሊታይበትም ይችላል። አርሰናል ካቻ በኋላ ነው ወደ አሸናፊነት ለመምጣት በዚህ ጨዋታ ላይ ወደ ሜዳ የሚገባው። በሜዳው መሆኑ ደግሞ ምናልባት ጨዋታውን ቀለል ሊያደርግለት ይችላል የሚል እንደዚሁ አንድምታዎችም እየወጡ ነው የሚገኙት ማለት ነው። ወደ ሌላኛው አጫጭር ስፖርታዊ መረጃችን ስናልፍ ደግሞ ሮቤርቶ ፈርሚኒዮ እናገኛለን። የቀድሞ የቀዮቹ ኮከብ ብራዚላዊ ኢንተርናሽናል በሊቨርፑል ቤት በጣም ደማቅ ታሪክን መጻፍ ከቻሉ የሊቨርፑል ተጫዋቾች መካከል አንደኛው ነው። በሊቨርፑልያን ደግሞ ደጋፊዎች ልብ ዘንድም እንደዚሁ መግባት ከቻሉ ተጫዋቾች መካከል አንደኛው ነው። ከዚህ ቀደም አምና በሳውዲ ፕሮ ሊግ ተሳታፊው ክለብ ሀሊላል ሲጫወት እንደነበር እናስታውሳለን። ዘንድሮ ደግሞ ወደ ካታር በማቅናት እንደዚሁ ለአልሳድ እየተጫወተ ነው የሚገኘው። 34 ዓመቱ ላይ ይገኛል እና ወደ ብራዚል ብሔራዊ ቡድን ዳግም መመለስ እንደሚፈልግ እየተናገረ ነው የሚገኘው። ይህ ተጫዋች እንግዲህ አሁን ላይ ቀደም ሲል እንደገለጽኩላችሁ በካታር ሊግ እየተጫወተ ነው የሚገኘው። ቡድኑ አልሳድ 6ኛ ደረጃ ላይ ይገኛል በ14 ነጥቦች ማለት ነው። አሁን ላይ 12 ክለቦች እየተካፈሉበት ነው የሚገኘው የዚህን የአልሳድ ስታርስ ሊግ ላይ ማለት ነው እና አልጋፋር እና እንደዚሁ አልሻማል የተባሉ ሁለት ክለቦች በቀዳሚነት የሊጉን ደረጃ ሰንጠረዥ እየመሩት ነው የሚገኘው እና የፈርሚኒዮ ብቃት ከዚህ ቀደም እጅግ በጣም የሚገርም ነበር በሊቨርፑል ቤት የነበረው እንቅስቃሴ። አሁን ዳግም የአሰልጣኝ ካርሎ አንቸሎቲውን የብራዚል ብሔራዊ ቡድንን የመቀላቀል አቅም ላይ ይገኛለው። እዛ ደረጃ ላይም ለመድረስ እየሰራው ነው የሚገኘው። የመጨረሻ ቢሆን ደስተኛ ነኝ የሚል አስተያየት ሰጥቷል። የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ጥሪ እንዲቀርብለት እንደዚሁ እየሰራ እንደሚገኝና በጥሩ ቁመና ላይ እንደሚገኝ ነው እንግዲህ ፈርሚኒዮ የተናገረው ማለት ነው። ወደ ሌላኛው መረጃችን ስናልፍ ደግሞ እንደዚሁ ማርቲን ኦዲጋርድ እናገኛለን። ማርቲን ኦዲጋርድ እንግዲህ በጉዳት ምክንያት ከሜዳ ርቆ ነው የሚገኘው። ለሀገሩ ኖርዌይ እንኳን በቅርብ በተደረጉ ጨዋታዎች ላይ አልተሰለፈም። በእርግጥ ግን ይህ ተጫዋች ባይኖርም እና ሃላንድን የመሳሰሉ ትልልቅ ተጫዋቾች በብሔራዊ ቡድኑ ስብስብ ውስጥ ስላሉ የኖርዌይ ብሔራዊ ቡድን ከ28 ዓመታት በኋላ ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ማለፍ የቻለበትን ታሪክ መስራት ችሏል እና በቅርቡ እንግዲህ ከሀገሪቱ መገናኛ ብዙሃን ጋር ባደረገው ቆይታ የኖርዌይ ብሔራዊ ቡድን ወደ ዓለም ዋንጫው ማለፉን ተከትሎ እንግዲህ የተለያዩ ሚዲያዎች እነዚህን ተጫዋቾች ኢንተርቪው ያደረጓቸውና የሚገኙበትን ሁኔታ እንደዚሁ እየጠየቋቸው ነው የሚገኙትና ማርቲን ኦዲጋርድ በመጨረሻው ከጣሊያን ብሔራዊ ቡድን ጋር በነበረው እንቅስቃሴ ላይ የሚያጫውት አቅም ላይ እንደተገኘ ተናግሯል። ነገር ግን ደግሞ ሪስክ ላለመውሰድና በብሔራዊ ቡድኑ ባለው ስብስብ መተማመን የተነሳ ያ ጨዋታ እንዲያልፈኝ አድርጌያለሁ። በቀጣይ ግን የሰሜን ለንደን ደርቢ ላይ ምናልባት ከተጠባባቂ ወንበር ላይ ተነስቶ ጨዋታው እንደሚጀምር ነው እየተገለጸ የሚገኘው ማለት ነው እና ማርቲን ኦዲጋርድ ለመድፈኞቹ መምጣቱ
አሁን ላይ እንግዲህ በጉዳት ምክንያት በተለይ ከኋላ ላይ ያለው ነገር እየሳሳበት ነው የሚገኘው በጉዳት ምክንያት ማለት ነው። በእርግጥ በክረምቱ የተጫዋቾች የዝውውር መስኮት ያመጣቸው ተጫዋቾች አሉ። እነሱ እንግዲህ እየተተካኩ ምናልባት የሰሜን ለንደን ደርቢን ጥሩ ፍክር ሊያደርጉ እንደሚችል እየተገለጸ ነው የሚገኘው። ማርቲን ኦዴጋርድ መምጣቱ ግን በአርሰናል ደጋፊዎች ዘንድ ትልቅ ስሜትን የሚሰጥ ነው እየተባለለት ነው የሚገኘው። በዘንድሮ ዓመት እንግዲህ 11ኛ ሳምንት መርሃ ግብር ላይ ደርሷል። በጉዳት ምክንያት ግን መጫወት የቻለው በስድስቱ ጨዋታዎች ብቻ ነው። አንድ የግብ አሲስት ነው ማድረግ የቻለው፣ ጎልም ማስቆጠር አልቻለም። ከዚህ ከአንድ ኳስ አመቻችቶ ማቀበል የዘለለም እንደዚሁ ለቡድን አጋሮቹም የተለመደውን ግልጋሎት መስጠት አልቻለም። ከዚህ ቀደምም የተከሻ ጉዳት ገጥሞት እንደነበር ይታወሳል። የ26 ዓመቱ የመድፈኞቹ የመሃል ሜዳ ሞተር ማርቲን ኦዴጋርድ ልመለስ ነው እያለ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ እንደዚሁም የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ከቲቪው በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። በተለያዩ የማህበራዊ ሚዲያ አማራጮች በመላው ዓለም እየደረስን እንገኛለን። በቲክቶክ፣ በፌስቡክ በተለያዩ አማራጮች ወደ እናንተ እየመጣ ነው የምንገኘው። በድጋሚ ስለተከታተላችሁ እናመሰግናለን።